መሰበር እርግማን ሳይሆን የተመረጣችሁ መሆናችሁን የሚያሳይ ፍንጭ ቢሆንስ? ምክንያቱም አንዳንድ ጊዜ እግዚአብሔር የመረጣቸው እጅግ ኃያል ሰዎች በእጦት ወቅት አልፈዋል። ምክንያቱም ደግሞ እርሱ ስለረሳቸው ሳይሆን እየሰራቸው ስለነበር ነው። በገንዘብ ችግር ውስጥ ከሆናችሁና አሁንም በእግዚአብሔር እንደተጠራችሁ ከተሰማችሁ ይህ መልእክት ለእናንተ ነው። በዚህ ቪዲዮ በእግዚአብሔር የተመረጡ ሰዎች ለምን በገንዘብ ማጣት ጫና እንደሚፈተኑ የሚያሳዩትን 6 ምክንያቶች የምንመለከት ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ነገን ስታይ ቢጨልምብህ። አንደኛ፣ አቅርቦት ዓላማን ይከተላል፣ በተቃራኒው አይደለም። የተመረጡት ገንዘብን አያሳድዱ፣ ተልእኮን ያሳድዳሉ። ለዚህም ነው እግዚአብሔር ቀላል የማያደርገው። አብርሃምን ተመልከቱ። እግዚአብሔር ሕዝብ እንደሚሰጠው ቃል ገብቶለታል። ነገር ግን በመጀመሪያ በእምነት ብቻ ወደማያውቀው ሰው ላከው። ኢየሱስን ተመልከቱ። የእግዚአብሔር ልጅ ጭንቅላቱን የሚያስቀምጥበት ቦታ አልነበረም። ኃይል ስለሌለው ሳይሆን በተመደበበት ቦታ ላይ ስለነበር ነው። አቅርቦት ከመምጣቱ በፊት እግዚአብሔር ያነጻል። ልብ አሁንም ይሰራ እንደሆነ ለማየት ሂሳቦች የማይሰለፉባቸውን ወቅቶች ይፈቅዳል። ምክንያቱም በምትመረጥበት ጊዜ በሕይወት ምድረ በዳ ታልፋለህ። እየተቀጣህ አይደለም፣ እየጠበቅክ ነው። እግዚአብሔር ሀብትን ሳትበላሽ እንድትሸከም እያዘጋጀ ነው። ሁለተኛ፣ ጠላት እግዚአብሔር የቀባውን ያጠቃል። ዲያብሎስ በሁሉም ቦታ የለም። ስለዚህ ኢላማዎቹን በጥንቃቄ ይመርጣል። የተመረጡትን ደግሞ ቅድሚያ ይሰጣቸዋል። ጠላት ዕጣ ፈንታን መግደል ካልቻለ ፍላጎትህንና ከሚወዳቸው መሳሪያዎች አንዱን ለማሟጠጥ ይሞክራል። የገንዘብ ጫና፣ ያልተጠበቁ ሂሳቦች፣ ያመለጡ ዕድሎች። ለምን? ምክንያቱም የተመረጡ ሰዎች አንዴ ሀብት ሲያገኙ የማይቆሙ ይሆናል። ዲያብሎስ ሕልሞችህን አይፈራም፣ አቅርቦትህንም አይፈራም። ለዚህም ነው ጥቃት የሚሰነዝርብህ። ምክንያቱም በገንዘብ እድገታችሁ ለእናንተ ብቻ ሳይሆን ለመባረክ ስለተጠራችሁ ነው። ሶስተኛ፣ አንዳንድ ጊዜ ማግለል የእግዚአብሔር ዓላማ ነው። ሲመረጡ በሕይወቶ ላይ እንደ ግጭት ያለ ነገር መሰማት ይጀምራል። ለመምራት ተጠርተዋል፣ ግን ማንም አይከተልም። ቅባት ይሰማውታል፣ ነገር ግን እንደ ጥረት ያለ አስቸጋሪ ነገር በሕይወቶ ላይ ያልፋል። ዮሴፍን ተመልከቱ። እግዚአብሔር የንጉሣዊነት ሕልሞችን ሰጠው። ነገር ግን ዘውዱ ከመምጣቱ በፊት ጉድጓድ፣ ክህደትና እስር ቤት መጣ። ተነጥሎ የቆየው ስለተረሳ ሳይሆን እየጠበቀ ስለነበር ነው። የተመረጡ ሰዎች ብዙውን ጊዜ ከጓደኞቻቸው ጋር እንደተቆራረጡ፣ በቤተሰብ እንደተረሱና በዓለም እንደተዘነጉ ይሰማቸዋል። ነገር ግን ያ መገለል ቅጣት ሳይሆን ሆን ተብሎ የተደረገ ነው። እግዚአብሔር ይለያቸዋል፣ ስለዚህ ሊቀርጻችሁ ይችላል። በጸጥታ ውስጥ ዓላማችሁን ይጠራል። በዝምታ ውስጥ ጆሮአችሁን እርሱን እንዲሰሙ ያሰለጥናቸዋል፣ ብዙ ጫጫታውን ሳይሆን። ጠላትም ያንን ጸጥታ ተጠቅሞ እየወደክ ነው፣ እግዚአብሔር ትተዋል፣ ጊዜ አምልጦሃል ይልሃል። ግን ይህንን ስማ፣ ማንም ሰው ካላጨበጨበና አሁንም የምትታዘዝ ከሆነ ያ እምነት ነው። እና በብቸኝነት ላይ ያለ እምነት የሕዝብ ስኬት ፈጽሞ የማይችለውን ጥንካሬ ያስገኛል። አራተኛ፣ እግዚአብሔር ትዕቢትን ለመግደል የገንዘብ ጫናን ይጠቀማል። ከተመረጥክ ለእግዚአብሔር መድረክህን ብቻ ሳይሆን ኢጎህንም እየሰበርክ ነው። የገንዘብ ትግል በፍጥነት ራስን እንድታዋረድ ያስገድዳል። እርዳታ እንድትጠይቅ ያስገድዳል። በተስፋ መቁረጥ እንድትጸልይ ያስገድዳል። በችኮላ ብቻ ሳይሆን በእርሱ ላይ እንድትመካ ያስተምራል። እስራኤላውያንን ተመልከት። ወደ ተስፋይቱ ምድር ከመግባታቸው በፊት ለ40 ዓመታት በሰማይ መና እየበሉ ተቅበዝብዘዋል። ለምን? ምክንያቱም እግዚአብሔር እርሱ የእነርሱ ምንጭ እንጂ ግብፅ እንዳልሆነ፣ ወርቅ እንዳልሆነ፣ የራሳቸውም እጆቻቸው እንዳልሆኑ ሊያሳያቸው ስለፈለገ ነው። ትግልህ የትህትና መሰረት እየገነባ ነው። ስለዚህ በረከት ሲመጣ ለገንዘቡ አትሰግድም፣ ለሰጠው ትሰግዳለህ። አምስተኛ ሀብትህ ለእግዚአብሔር ዓላማ የተዘጋጀ ስለሆነ።
ተመርጠሃል። ገንዘብህ ለመጽናናት ብቻ ሳይሆን ለመንግስት እንቅስቃሴም ጭምር ነው። ለዚህም ነው ሂደቱ ከባድ የሆነው። ዮሴፍን ወደ ጉድጓድ የተወረወረው ለባርነት የተሸጠውን በሐሰት የተከሰሰውን አስብ። ነገር ግን ጊዜው ሲደርስ እግዚአብሔር በግብፅ ሁለተኛ ደረጃ ላይ እንዲቀመጥ ከፍ አደረገው። ሀብትን ለማሳደድ ሳይሆን አንድን ሕዝብ ከረሃብ ለማዳን። ትግሉ የዘፈቀደ አልነበረም። ሀብቱ ተልኮ ነበረው። ወይም ደግሞ አስቴርን በቤተ መንግሥት ውስጥ በቅንጦት ለማኖር ሳይሆን ሕዝቧን ለማዳን ተጠቀመባት። ንግሥትነቷ በኃላፊነት የመጣ ነው። እጅግ በጣም በብዙ ሀብት የተባረከውን ሰለሞንን ቤተ መቅደሱን ለመገንባት ተጠቅሞበታል። ሀብትን ብቻ ሳይሆን እግዚአብሔር ለእውቅና ሳይሆን ለመንግሥቱ ለሚኖሩ ሰዎች የገንዘብ ድጋፍ ይሰጣል። ለዚህም ነው በገንዘብ ላይ ተቃውሞ የሚበዛው። ምክንያቱም ጠላት እንደሚያውቀው ወደ ከፍተኛ ደረጃ ከገባህ ጥሩ ኑሮ ብቻ አትኖርም፣ እጅግ በጣም ትሰጣለህ። ቤተ ክርስቲያኖችን፣ ተልእኮችን ትደግፋለህ፣ ቤተሰቦችን ታድሳለህ፣ የትውልድ እርግማንን ትሰብራለህ። የገንዘብ አቅምህ የግል ብቻ ሳይሆን ትንቢታዊም ነው። ስድስተኛ፣ በብዙ የተዘነጋውን መንፈስን ለመመገብ ሲል። በምትመረጥበት ጊዜ እግዚአብሔር ሥጋ የሚፈልገውን ይከለክላል፣ ለመንፈስህ በእውነት የሚያስፈልገውን ይሰጥ ዘንድ። የገንዘብ ትግል ሁል ጊዜ ጥቃት አይደለም። አንዳንድ ጊዜ ያልመረጥከው ነገር ግን በጣም የሚያስፈልግህ ነገር ጾም ነው። ኢየሱስን ተመልከቱ። ወደ ሕዝባዊ አገልግሎቱ ከመግባቱ በፊት መንፈስ ቅዱስ ወደ ምድረ በዳ መራው። እዚያም ለ40 ቀናት ጾመ። ተርቦ ነበር፣ ደክሞ ነበር፣ ተገልሎ ነበር። ነገር ግን በመንፈስ ኃይልን ለመሸከም እየተዘጋጀ ነበር። ሥጋችሁ ጥሪያችሁን ሊሰርቅ ይችላል። በምድረ በዳ መታመንን ትማራላችሁ። ድምፁን መስማት ትማራላችሁ። ሲከብዳችሁ መታዘዝን ትማራላችሁ። ሲጎድላችሁ ማመስገንን ትማራላችሁ። የገንዘብ ጫና ኩራትን ይሰብራል፣ ነገር ግን ንጽሕናንም ይገነባል። ስለዚህ በረከት ሲመጣ አያጠፋችሁ፣ ያስነሳችኋል። ምክንያቱም ሥጋ ጸጥ ባለ ጊዜ መንፈስ ይገዛልና። ስለዚህ ገንዘቡ ለምን እንዳጠረ፣ በሮቹ ለምን እንደማይከፈቱ፣ በረከቱ ለምን እንደዘገየ የሚሰማዎት ከሆነ ምናልባት እርግማን ላይሆን ይችላል፣ ምናልባት ማረጋገጫ ሊሆን ይችላል። ምክንያቱም እውነቱ ሲመረጥ ትግሉ ቅጣት ሳይሆን ማስረጃ ነው። የሚመጣው ነገር ከተከለከለው በላይ መሆኑን የሚያሳይ ማረጋገጫ። ይህ መንፈሶን የሚነካውት ከሆነ እኔ ተመርጫለሁ እያሉ ኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።